አንድ ቪዲዮ አንድ ሰው አንድ ቀላል የሥራ ቦታ ነገር ግን ከዚህ ቀላል ምስል ጀርባ ያለው የፖለቲካ ታሪክ ቀላል አይደለም። በአሜሪካ የፓርኪንግ አቴንዳንት ሆነው እየሰሩ የሚያሳይ ቪዲዮ በማህበራዊ ሚዲያ ድንገት ከተሰራጨ በኋላ አንድ ሰው በድንገት የሚዲያ መነጋገሪያ ሆነዋል። ይህ ሰው ግን ማን ናቸው? የቀድሞ የአማራ ክልል ፕሬዝዳንት፣ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር፣ በኢትዮጵያ ፖለቲካ ውስጥ ከፍተኛ የስልጣን ደረጃ ላይ የቆዩት ገዱ አንዳርጋቸው ዛሬ ግን ስማቸው የሚነሳው በሚኒስትርነታቸው ወይም በፕሬዝዳንትነታቸው ብቻ አይደለም። ሰው የሚያስከብረው ስራው ነው የሚሉ አሉ። ከነበሩበት የስልጣን ደረጃ ወርደው እንዲህ ሆነዋል በማለት ሊሳለቁባቸው የሚሞክሩም አሉ። ያሳዝናል። ግን እውነተኛው ጥያቄ ይህ አይደለም። ገዱ ዛሬ ምን ስራ እየሰሩ ነው ብቻ አይደለም ጥያቄው። እኚህ ሰው ስልጣን ላይ ያሉ ምን ተናገሩ? ምን ተቃወሙ? ለምን ከመንግስት አካሄድ ጋር ተለያዩ? እናም ዛሬ የሚነገርላቸው የአሜሪካ ቪዲዮ ከዚህ የፖለቲካ ታሪካቸው ጋርስ ምን ያገናኘዋል የሚለው ነው። ዛሬ በዚህ ቪዲዮ እነዚህን ጥያቄዎች አንድ ባንድ እንመለከታለን። ገዱ አንዳርጋቸውን በቀላሉ የቀድሞ ሚኒስትር ብሎ ማለፍ የሚቻል አይደለም። የፖለቲካ ህይወታቸው ከአማራ ክልል ፖለቲካ ጋር በጥልቀት የተሳሰረ ነው። በኋላም ወደ ፌዴራል ፖለቲካ በመግባት የውጭ ጉዳይ ሚኒስትር ደረጃ ደርሰዋል። ይህ ማለት ከአካባቢ አመራር ወደ ሀገር አቀፍ ስልጣን የተሸጋገሩ ፖለቲከኛ ናቸው ማለት ነው። ግን የገዱ ታሪክ በስልጣን የያዙት ቦታ ብቻ አይመዘንም። በስልጣን ላይ ያሉ የተናገሩትም እንዲሁ አስፈላጊ ነው። የኦሮሞን ህዝብ ልክ በአማራ ላይ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የጎደለው ነገር ነውና መታረም አለበት። የምክር ቤት አባላት ይህንን አዋጅ ማጽደቅ የለባቸውም። ይህ ሆኖ የሚጸድቅ ከሆነ ይህ በአማራ ላይ እንዲፈጸም የታዘዘ ስነ ስርዓት ጥያቄ አለ። የጊዜ ካልሆነ በስተቀር በየተራ ለሁሉም የሚደርሰው ይሆናል። ስነ ስርዓት ብታስጨርሱ ጥሩ ነበር። ይበቃውታል። አንድ ሚኒስትር ከመድረክ ላይ የተናገረው ይህን ክፍል በተለይ ማስታወስ ያስፈልጋል። ምክንያቱም ገዱ ከስልጣን ከወረዱ በኋላ የተናገሩት አይደለም፣ ስልጣን ላይ ያሉ ነው። በዚያን ጊዜ ከአንድ ከፍተኛ የመንግስት ባለስልጣን ለመስማት ያልተለመደ ድፍረት ያለበት ንግግር አቅርበዋል። በምክር ቤት፣ በህዝብ ተወካዮች ምክር ቤት በተለይ የአማራ ህዝብ የሚያነሳውን ጥያቄ ህዝቡ ደርሶበታል የሚባለውን በደልና የመንግስትን አካሄድ በግልጽ ቋንቋ ለመጠየቅ ሞክረዋል። እንደዚህ ያለ ንግግር ከአንድ ተቃዋሚ ፖለቲከኛ ቢመጣ ሌላ ነገር ነው። ከአንድ ባለስልጣን ውስጥ ካለ ሚኒስትር ሲመጣ ግን ትርጉሙ ይለያል። ምክንያቱም ሰውየው ከውጭ ሆኖ አይናገርም፣ የውሳኔ ማዕከል ውስጥ ሆኖ ነው የሚናገረው። ይህም የገዱ ንግግር ለብዙዎች ልዩ ያደርገዋል። ከመንግስት ጋር የተፈጠረው ልዩነት ፖለቲካ ውስጥ አንድ እውነት አለ። ከስልጣን ጋር በአንድ ጊዜ መግባባትና ከስልጣን ጋር መጋጨት አንድ ነገር አይደሉም። ገዱ በአንድ ወቅት የመንግስት አካል ነበሩ። ከዚያ ግን የፖለቲካ ልዩነቶች በግልጽ መታየት ጀመሩ። የስልጣን ቦታቸውን ለቀቁ። ከዚያም የሚያውቁትንና የተመለከቱትን ነገር በራሳቸው አተያይ መግለጽ ጀመሩ። በአሜሪካ አቶ ገዱ የፓርኪንግ አቴንዳንት ሆነው እየሰሩ የሚያሳየው ቪዲዮ ከተለቀቀ በኋላ የማህበራዊና የፖለቲካ ክርክር አስነስቷል። ይሄ ነው የሰው ክብር። ስራ አይንቅም። ትላንት ሚኒስተር ነበርኩ ብሎ ዛሬ ስራ አልሰራም አላለም ይላሉ። አንዳንዶቹ ይሄ ነው የሰው ክብር፣ ስራ አይንቅም፣ ትላንት ሚኒስተር ነበርኩ ብሎ ዛሬ ስራ አልሰራም አላለም ይላሉ። ከዚያም ይህን ከብዙ የአፍሪካ ፖለቲከኞች ባህሪ ጋር ያነጻጽራሉ። ስልጣን ላይ ሳሉ የህዝብ ገንዘብ አላግባብ ከመጠቀም ይልቅ ከስልጣን በላይ በእጃቸው ያለውን ስራ ሰርተው እየኖሩ ነው ይላሉ። ሌሎች ደግሞ በተቃራኒው በዚህ ምስል ላይ ሲሳለቁ ይሞክራሉ። ትላንት ሚኒስትር፣ ዛሬ ፓርኪንግ አቴንዳንት የሚለውን ትርክት ያቀርባሉ። ነገር ግን የሰውን ክብር የሚወስነው የስራው ስም ነው ወይስ ስራውን በሐቀኝነት መስራቱ? እዚህ ላይ ፖለቲካ ይገባል። ገዱ አንዳርጋቸውን የሚደግፉ ሰዎች ዛሬ የሚሉት አንድ ነገር አለ። ይህ ሰው ስልጣን ላይ ያለም ስልጣንን ከህዝብ በላይ አላደረገም፣ ዛሬም ስራን አይንቅም ይላሉ።
ተቃዋሚዎቻቸው ግን ይህን ትርጉም አይቀበሉም። የፖለቲካ ታሪካቸውን በመጠቀም ሊያሾፉባቸው፣ ሊያሸማቅቋቸውም ይሞክራሉ። እዚህ ግን የሚያስገርም ነገር አለ። አንድ ሰውን ለማዋረድ የተጠቀምክበት ስራ ራሱ የሚያሳፍር ከሆነ በስራ ላይ ያለውን ሰው ሁሉ እያዋረድክ አይደለምን የሚል ጥያቄ ይነሳል። ይህ የፖለቲካ ጉዳይ ብቻ አይደለም፣ የሰው ልጅ ክብር ጉዳይም ነው። ያንን በመስራቱ በነበሩበት የስልጣን ከን ደረጃ አሁን ይህንን ስራ ላይ በመገኘቱ የሚሰማው ስሜት አለ። ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌዴራል ደረጃ ሚኒስቴር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ፣ ለሀገር፣ ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለእኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራሁ። ይሄ ስራ ለእኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለ። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው። በቅርቡ ደግሞ ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ወቅት ገዱን በስም ጠቅሰው ከኤርትራ ጋር በተያያዘ በጦርነቱ ወቅት የተፈጠረውን ጉዳይ ለማስረዳት እንደ ምስክር ጠቅሰዋቸዋል። እናም እዚህ ላይ የሚጠበቀው ነገር ተከሰተ። ገዱ ዝም አላሉም። በየካቲት 2026 የጻፉት ደብዳቤ ውስጥ ጠቅላይ ሚኒስትሩ ስለሳቸው የተናገሩትን በብዙ ነጥቦች ተቃውመዋል። በተለይም አንድ ነገር ግልጽ አደረጉም። በዚያን ጊዜ የውጭ ጉዳይ ሚኒስትር ነበርኩ የሚለው አባባል ስህተት ነው በሚል አቋም ቆመዋል። እንደገለጹት የውጭ ጉዳይ ሚኒስትርነታቸውን የለቀቁት ጦርነቱ ከተጀመረ በኋላ ባሉት ቀናት ነበር። ከዚያም አብይ የጠቀሷቸውን የኤርትራ ጉዞ አልካዱም። ግን የጉዞ ዓላማ በፓርላማ እንደተገለጸው እንዳልነበረ ገለጹ። እንደ ገዱ ደብዳቤ በ2021 መጀመሪያ ወደ አስመራ የተላኩት ከኤርትራ መንግስት ጋር በጦርነቱ ዙሪያ የተያያዙ ጉዳዮችን፣ የሰብአዊ መብት ክሶችንና የሁለቱ መንግስታት ግንኙነትን በተመለከተ መልእክት ለማድረስ እንደነበር ጽፈዋል። እንዲሁም የኤርትራ ሰራዊትና የኢትዮጵያ ሰራዊት እስከ ፕሪቶሪያ ስምምነት ድረስ በተግባር በጋራ እንድተዋጉ ገልጸዋል። የደብዳቤ ግን አንድ የቀድሞ ሚኒስትር የቀድሞ አለቃቸውን በይፋ ሲቃወሙ ከሚታዩ እጅግ የተለዩ የፖለቲካ ጊዜያት አንዱ ሆኗል። ይህ ለገዱ ምን ማለት ነው? እንግዲህ የዛሬውን ምስል እንደገና እንየው። የክልል ፕሬዝዳንት፣ ከዚያ የውጭ ጉዳይ ሚኒስትር፣ ከዚያም ከመንግስት ጋር ልዩነት፣ ከዚያም ከሀገር ውጭ ህይወት፣ ዛሬ በአሜሪካ አንድ የተለመደ ስራ ላይ የሚታዩ ምስልና በዚያ መሃል ከጠቅላይ ሚኒስትሩ ጋር በይፋ የተጋጨ የቀድሞ ከፍተኛ ባለስልጣን። ገዱ እንከን የሌላቸው ፖለቲከኛ ነበሩ ማለት አንችልም። ሁሉንም ውሳኔዎቻቸው ትክክል ነበሩ ማለትም አንችልም። ግን በስልጣን ላይ ያሉ የተናገሩትን ቃል ከዛሬው ምስል ጋር ማገናኘት አለብን። ምክንያቱም ሰው የሚታወቀው በስልጣን ላይ ሳለ ብቻ አይደለም፣ ስልጣን ከእጁ ሲወጣም ነው። የሞራል ጥያቄው በኢትዮጵያ ብዙ ጊዜ ሰዎች ስልጣንን ከሰው ጋር እናጣምራለን። ሰውየው ሚኒስትር ከሆነ ክብር አለው፣ ሰውየው ፕሬዝዳንት ከሆነ ክብር አለው። ነገር ግን ስልጣኑ ከሄደ በኋላ እንደ ተራ ሰው እንዲሰራ ሲያዩ ያዋርዱታል። ይህ ግን የፖለቲካ ባህላችን ላይ ትልቅ ጥያቄ ያስነሳል። ስራ ለምን ያሳፍራል? የበላይ የሚያደርገው የስራ ስም ነው ወይስ ስራውን በሐቀኝነት መስራት? አንድ የቀድሞ ሚኒስትር የስልጣን ወንበር ከሄደ በኋላ ስራ ቢሰራ ያዋርደዋል ወይስ ስልጣን ላይ ሳለም የህዝብን ገንዘብ በአግባቡ ካልጠበቀ ነው የሚዋረደው? ይህን ጥያቄ እያንዳንዳችን ራሳችንን መጠየቅ አለብን። ደግሞ የገዱ የፖለቲካ ታሪክ ሲመዘን አንድ ነገር መረሳት የለበትም። ሰው የሚፈተነው በስልጣን ላይ ሲሆን ብቻ አይደለም፣ ስልጣን ከእጁ ሲወጣ የሚያደርገውም የታሪኩ አካል ነው። ገዱ በስልጣን ላይ ሳሉ የተናገሩት ቃል
ከመንግስት ጋር የተፈጠረው ልዩነት፣ በቅርቡ ለጠቅላይ ሚኒስትሩ የሰጡት የይፋ ምላሽና ዛሬ በአሜሪካ የሚታዩበት ህይወት፣ እነዚህ ሁሉ ተያይዘው ሲታዩ የአንድ ሰው ብቻ ታሪክ አይሆኑም። የኢትዮጵያ ፖለቲካ አንድ ትልቅ ጥያቄ ይሆናሉ። ይህን ጥያቄ እያንዳንዳችን ራሳችንን እንጠይቅ። እኔም እዚሁ ላይ ቋጫለሁ። ሌላ ትንታኔ እስከምንመጣ ድረስ በሰላም ቆዩ።